ይሄን ፋይል ቀጥታ ለብሩክ ሰጥልኛለህ። የራቁት ቪዲዮ ነው አምኖ የሰጠኝ። እኔ ደግሞ አሳልፌ ለብሩክ ሰጥቼዋለሁ። ኢየሩስ ልትመርዘው በጣም ከባድ እንትን ውስጥ እየገባች ነው። ቀደምም አውርቻለሁኝ፣ መርዙን አሳይቻቸዋለሁኝ። ሃይሚን ለማሳገትና ብዙ ሴራዎች እንደጠነሰሰችም ደርሼበታለሁ። ያ ነገር ደግሞ እኛ መከታዎቿ እያለን ምንም ነገር የሚፈጠር ነገር የለም። ብሩክ ላይ ደግሞ አንድ ያሰበችው ነገር አለ። ከዚህ በፊት እዚህ ብሩክ በመጣበት ሰዓት አፍዛው የሆነ ቪዲዮ ይዛበታለች። ሰላም ጤና ይስጥልን ውድና የተከበራችሁ የኛ ውድ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? እኔ ያለው ክብሩ ይስፋ ያው ፋሚሊ ትላንትና እነ ብሩክ እዚህ ገብቷል። በጣም ደስ በሚል ሁኔታ ሁላችንም ደስ ብሎናል። ምክንያቱም ይሄ እውነት በቃ ለመውጣት ምንም ይቀርዋል ብዬ አላስብም። ካሁን በኋላ የሚቀረው ነገር ቢኖርም ትንሽ የተወሰኑ ነገሮች አሉ። ምክንያቱም ነገሮቹ እንዳይስተካከል ኢየሩስ አሁንም ሴራዋን ጠንስሳለች፣ ብዙ ነገሮች እያደረገች ነው። እኔ ምክንያቱም ውስጥ ለውስጥ ለመከታተል ሞክሬ ነበር የምታረጋቸው ነገሮች ውስጥ ለውስጥ ምን ለማድረግ እንዳሰበችና እሷን ሊያስቆም የሚችል ፋይል ዛሬ ይላችሁ ነው የመጣሁት። ለዛ ነገር ደግሞ ብሩክ ራሱን ይዘውና ብዩ ነበር። አቡኪ አይ ብሩክ አልችልም ብሎኛል፣ ሰው ልክላለሁ ብሎኛል ብሏል። ማን እንደሚልክ አላወኩም እስካሁን ድረስ። ይዞት የሚመጣ እንግዳ አለና ያ እንግዳ ደግሞ ለብሩክ የቅርብ ሰው መሆን አለበት ብዬ አስባለሁ። መቼም ብቻ ማን እንደሆነ እስካሁን አላወቁምና ይሄ ነገር ከማንምና ከምንም በላይ ለብሩክ አስፈላጊ ነገር ነው ዛሬ ላይ የምንሰጠው። ምክንያቱም ብዙ ፋይሎች አሉ፣ እኛ ጋር ፋይሎች አሉ። የኢየሩስ ከዚህ በፊት ምን ስታረግ እንደነበርና ከሄኑ ጋር ያሳለፉት የህይወት ውጣ ውረድ። ምክንያቱም ብሩክን ለማስፈራራት የሞከረችው በሰዓት የተደበቀ ቪዲዮ አላት። የብሩክና ኢየሩስ ያሳለፉት የሆነ ሌሊት ላይ የሆነ ቪዲዮ ይዛበታለች። ቤተሰብ ያን ቪዲዮ ይዛ ነው ወደ ክስ ምናምን የሆነ ሰዓት ይሄዳሉ ምናምን የምትለውና ለዛ ነገር ደግሞ መልስ መሆን የሚችል ፋይል አለ። ከሄኑ ጋር ምን እንዳረገች ከዚህ በፊት ከሄኑ ጋር ምን አይነት ጊዜ እንደነበራቸውና ምን እንዳሳለፉ ቤተሰብ እዚህ ጋር ባሳያችሁ እኔ ልታምኑኝ አትችሉም። በቃ የሚደብር ነገር ነው። ዩቲዩብ ራሱ የማይፈቅደው ቪዲዮዎች በጣም የሚደብር አለ። አንዳንዴ በፍቅር ህይወት ላይ የምናደርገውን አናቅምና ከሄኑ ጋር በፍቅር በነበሩበት ሰዓት ያሳለፈችውን የፍቅር ታሪክ በሙሉ በፍለሽ አስቀምጠነዋል። ሄኑ ጋርም አለ። አሁን የምሰጠው ለብሩክ ማለት ነው ሄኖክ የሰጠኝ ፋይል ነው። ለዛ ፋይል ደግሞ ሰው ልካለው ብሏል። ብሩክ ራሱ ሰው ልካለው እኔ ላይ መቸኝ ይችላል ቢስ ሰው እንትን ስለምል ብሏል። ከተቻለ ይዘውና ብየዋለሁ ብሩክን፣ ካልተቻለ ደግሞ ሰው ይዘና ብየዋለሁ። ምክንያቱም ለሱ ታማኝ ሰው መሆን አለበት። ምናልባትም ዝም ብሎ መንገደኛ ይዞ ከመጣ ይሄን ፋይል አሳልፌ ለማንም አልሰጥም ብሩክ በዚህ አጋጣሚ። ምክንያቱም ይሄ ፋይል ከማንምና ከምንም በላይ ላንተ ያስፈልጋል። ላንተ የሚጠቅም ነገር ስለሆነ ደግሞ ላንተ እውነተኛ ሰው መሆን አለበት። ምናልባትም ወንድምን ብትልከው ፍፄን እኔ አምነዋለሁ በዚህ አጋጣሚ ፍፄን ብትልከው ልሰጥልህ እችላለሁ እንጂ ማንም ተራ ሰው ልከ ልሰጥ አልችልም። ምክንያቱም በቃ ይሄ ፋይል ላንተ ምን ነገሮች በሙሉ ነው የሚያቀልል። እያረገች የነበረችው ካሁን በኋላስ ምን ልታረግ ትችላለች የሚለው ነገር የምታይበት ነገር ነው። ይሄን ፋይል ደግሞ በአንዴ እንድትቆም ነው የሚያደርጋት ቤተሰብ። ምክንያቱም ኢየሩስ ካሁን በኋላ የምታረገው ይበልጣል፣ ያሰበችው ነገር ይበልጣል። እኔ በውስጥ ለውስጥ ለማጣራት ሞክራለሁ ሁሉንም ነገር። ካሁን በኋላ ደግሞ ነገሮች እኛ እያለን ብሩክ በነገራችን ላይ ከማንምና ከምንም በላይ እዚህ ስለመጣ ብቻ ነገሮች በስትክክል ይፈታሉ ማለት አይደለም። ልጅቷ በጣም ከባድ ነች። አንተ አታውቃትም፣ ካንተ በላይ እኔ በጣም አውቃታለሁ። ምክንያቱም ስራዎቿን ቅርብ ሆኜ ስለማይ እዚህ አጋጣሚ ብሩክ አደራ ልል የምፈልገው ነገር ቢኖር ሃይሚን መጠበቅ አለብህ በቃ። ምክንያቱም ይቺ ልጅ የማታረገው ነገር የለም። ምናልባትም በሃይሚን ልትመጣበት ትችላለች። እባክህን አንተም ሃይሚን እንደ ጋርድ እንደ ቤተሰብ ባይሆን የተሻለ ጋርድ ብታረግለት እመክራለሁ። ምክንያቱም ልጅቷ ልታረገው ትችላለች። አንተን ለማግኘት ማታረገው ነገር የለም። ምናልባትም ልታግታት ትችላለች። ለዛ ነገር ደግሞ ብሩክ ተጠንቀቅ ብዬ አስባለሁ። ይሄ ነገር ምንም ነገር በሰላም ይሄ ነገር አስተካክለ ብትወጣ ከማንም በላይ ደስ የሚለኝ እኔ ነኝ። ለዛ ነገር ደግሞ ሁሉንም ነገር በጥንቃቄ ብታረጉ የተሻለ ነው ብዬ አስባለሁ። ጓደኞቹም እንደፈጸም ሁሌም ከጎኑ ልትሆኑ ይገባል በሰዓት። ምክንያቱም እኔ እንዳጣራውት ከሆነ ሃይሚን ለማሳገትና ብዙ ሴራዎች እንደጠነሰሰችም ደርሼበታለሁ። ያ ነገር ደግሞ እኛ መከታዎቿ እያለን ምንም ነገር የሚፈጠር ነገር የለም አለንልሽ ሃይሚ በዚህ አጋጣሚ። ምክንያቱም ይሄ ነገር እስከዛሬም ድረስ ስለፋለት የነበረ ነገር ነው። ወንድም ሄኖክ በቃ እኔ በነገራችን ላይ አንዳንዴ ለነ ብሩክ ብቻ አይደለም እንደዚህ እየተሰቃየን ያለ ነው። ወንድማችን ነው፣ ጓደኛችን ነው፣ አብሮ አደጋችን ነው ሄኖክ ማለት። ዛሬ ላይ ያለበት ሁኔታ ብታዩ እናንተ ቤተሰቦቼ በጣም ነው የምታዝኑት። እዛ አለንም በአጋጣሚ አንድ ቀን ከተመቸን ጸበል ድረስ ሄደን ሄኖክ ያለበትን ሁኔታ ምናሳያችሁ ይሆናል። ለሱ ስል ነው ይሄ ሁሉ መስዋዕትነት የምንከፍለው። ዛሬ ላይ ያለበት ሁኔታ በጣም የሚደብርና የሚያሳዝን ሁኔታ ላይ ነው ያለውና ለሱም ደግሞ በየእምነታችሁ ዱአና ጸሎታችሁ እንድታረጉለት እንፈልጋለን። ቢሰው ያው እነሱ መጥተዋል መሰለኝ ያለውን ነገር አብረን የምንይወራል። አብኪ ሰላም ሰላም ነው ብራዘር፣ እንዴት ነህ? ሰላም ነው አለን። እሱ ነው እንግዳው? አዎ እሱ ነው እንግዳው። ያው ከዚህ በፊት ታውቀዋለህ፣ ምናልባት ካሜራ ውስጥ ቪዲዮ ውስጥ ገብቷል እኛ ጋር የሆነ ሰዓት ፋይል አቀብሎናል ማለት ነው። ያው የመጣበት አንተ ነህ ጥራውና ማወራው ነገር የምሰጠው ነገር አለ ምናምን ያልከኝ ትክክል። እና እሱም ያው አንተ ቁም ነገር ታወራለህ ብሎ ብሩክን የብሩክ መልእክተኛ ሆኖ መጥቷል ማለት ነው። ወደ አንተ የምታወራውን ነገር ያው አውራውና
ቢቀጥለውን ነገር እንትን እንላለን። ምን ታውቃለህ አብኪ ይሄ ፋይል ትልቅ ፋይል ነው ለብሩክ እዚህ ለመጣበት ሁኔታ በጣም ነገሮችን በቀላሉ የሚያስተካክልበት ሁኔታ ሊያመቻችለት የሚችል ነገር ስለሆነ እኔ ከዚህ በፊት አውቃለሁ። በእርግጥ ካሜራማንነትም ሁለተኛ ካሜራማን ነው ቪዲዮ ኤዲተርም ሆነ ቪዲዮ ኤዲት የሚያደርግለት እሱ ነው። ስለ ቀኝ እጁ ነው። አሁን እንደዚህ ካሜራው ስናምን አይገባም እንጂ ከብሩክ ጋር በቃ ቀኝ እጁ ማለት እሱ ነው እና ያ ነገር ምንም ሐሳብ አይግባክ። እሱ ያው ጓደኛው ነው፣ ቀኝ እጁ ነው። ምንም እንትና የምትሰጠው ነገር የምታቀበለው ነገር ወደ ጠላት ወደ ሌላ ቦታ የሚያደርስ አይመስለኝም። ታደርሳለህ እንዴ? አይ እዚህ ጋር መረጃ እሺ ይሰጣሉ። ከዛ በፊት ግን ምን አለ መሰለው ወንድሜ ስምም ማን ነበር ያልከኝ? አሚር እሺ ወንድሜ እንትን እዚህ ጋር አደራ ልፈልጋለሁ። ምክንያቱም በዚህ ሰዓት በጣም ታስፈልጋቸዋለህ። ኢየሩስ ብዙ ነገሮች ልትሰራ ነው። ካሁን በኋላ የምታደርጋቸው ነገሮች ይበልጣሉ ከዚህ በፊት ካደረገቻቸው። ሃይሚ ላይ የጠነሰሰችው ሴራ አለ፣ እገታ አለ፣ ብዙ ነገሮች አለ እና ብሩክ ላይ ደግሞ አንድ ያሰበችው ነገር አለ። ከዚህ በፊት እዚህ ብሩክ በመጣበት ሰዓት አፍዛው የሆነ ቪዲዮ ይዛበታለች። በዛ ቪዲዮ እሱን ለማበላሸትና የሱ ስም ለማጥፋት ነው የተዘጋጀችው። እኔ ጋር ደግሞ አሁን የምሰጥ ፋይል ከዚህ በፊት ከሄኑ ጋር የእርቃን ቪዲዮ አለ። ይሄ ነገር ማንም እንዲያው አልፈልግም። ለዛ ነው ግዴታ የብሩክ ታማኝ እና ቀኝ እጅ መሆን አለበት ብዬ ያሰብኩት። ይሄን ፋይል ቀጥታ ለብሩክ ትሰጥልኛለህ። ይሄን ፋይል እንዳየው ነገሮቹ ይስተካከሉታል፣ ቀላል ነው የሚሆኑለት። አቡኪ ከዚህ በፊት አይተዋል አንተም የተወሰኑ ፋይሎች። እሱ ብቻ አይደለም እኔ አሁን ኢየሩስ ቤት ሄደ ነበር ጊዜ ስንሄድ ያገኘሁት ነገር አለ እና ያ ነገር አሁን እዚህ ጋር ማሳየት ፈልጋለሁኝ ከዚህ ጋር አያይዤ ማለት ነው። እንደዚህ የሆነ የሚደብር ነገር ከሆነ እኔ አልፈቅድልም። የሚደብር ነገር አይደለም፣ ግን ደግሞ ብሩክ ላይ ያሴረች ያለውን ሴራ ያው የዓለም ነው ማለት ነው። የኢየሩስ አባት እሱ ነው የሰጠኝ ነገር እኔ ማሳያችሁ ይሆናል። ቀጥል አንተ የምትቀጥለውን ቀጥልና እኔ መጨረሻ ላይ ነግራችኋለሁ። በቃ አስተል ወንድሜ በጣም አመሰግናለሁ በዚህ አጋጣሚ አክብረን ስለመጣ። ግን ከማንም በላይ ብሩክ ቢመጣ ደስተኛ ነበር። ለምን አልመጣም? አልተመቸውም። ነግሯል፣ አይመቸኝ ይችላል ሰው ልክላለ ምናምን ብሎ ነግሮኛል። ኦኬ አይ ትንሽ ጊዜ ሰጥቶ ስልብ በአካል ብዙም ነግራቸው ነገሮች አሉ ለብሩክ። ምክንያቱም ሁሉም ነገር በፋይል ሊኖር አይችልም። ከተቻለ ብታገናኘን ደስ ይለኛል ከሱ ያለበት። አይ ፋይል ያለውን ስጠኝና በአካል ስታገኘው ደግሞ ቀርቡን መረጃ ሰጠዋለሁ። እኔ አሁን መረጃውን ይዤ ዲድ እናንተም ተወው። ምን ነው ቾከል? ብዙ በጣም ቸኩላለሁ። አይ ችግር የለውም። አይ ስራ አለበት በነገራችን ላይ ስለ ገና ዛሬ የሰሩት ቪዲዮ ራሱ አልሰራውም እና ያን ነገር ስላለበት እሱን እንትን ብለህ ሰጥተው። እኔ በነገራችን ላይ ኦኬ ይሄ ልጅ እኔ አላመንኩትም። ለምን ታውቃለህ? በቃ ማንን ማመን እንዳለብኝ እኔ ኃላፊነቱን ባንተ ላይ ልጣለው። ይሄ ፋይል ትልቅ ፋይል ነው። ይሄ ልጅ እኔ አይደለሁም ይዤ መጣሁት፣ ብሩክ ነው ያገናኘው። እሺ ብሩክ ለመላኩ ምን ያህል እርግጠኛ ነኝ? ምክንያቱም እዚህ ማንን ማመን እንዳለ እንዴ ልክላለሁ ብሎ ኤዲተሩ ቪዲዮ እንደሚቀርጸው አታውቅም? አንዳንዴ አውቃለሁ እኮ ያን ነገር እያወቅህ አሁን እኮ እኔን እንትን ማለት የለብህም። ገብቶሃል? እኔን ማስጠጣት ከብሩክ ጋር አውርታችኋል? እሱ እንደላከው ነግሯል። ራሱ እንደላከው ነው። አንተ አታወራም እንዴ? አዎ ማስረጃ እኮ ሊሆን ይችላል። አሁን እኔ በምንም ላቀጥ አልችልም መረጃ ሊሰጠው እንደሆነ እሱ ነው ይላከኝ። አይ ይቅርታ አድርግልኝ በዚህ አጋጣሚ። ለምን ነው ታውቃለህ? በቃ የልጅቷ ስራ ነው እንደዚህ እንዳደርግ የሚያደርገኝ። በቃ ልጅቷ የምትሰራው ነገር ስለማታውቅ ነው አንተ። ብሩክም አያውቅም። በቃ ኢየሩስ ማለት በቀላሉ እንደዚህ እንትን የምትለሰው አይደለችም። ብዙ ነገሮች ልታደርግበት የምችል ነገር ነው። ከዚህ በላይ እኔ ብዙ መረጃዎችም አለ፣ ያው ቪዲዮም አለ፣ ፋይልም አለ። እንትኑ ስልክን ስጠኝና ሼር ላድርግልህ። በነገራችን ላይ ይሄ ፋይል ማንም ማየት የለበትም ብዬ ነው አስበው፣ ከብሩክ ውጪ ማንም እንዳየው። ምክንያቱም እንትን በለውና አንተ ራሱ እንዳታየው በእንትን ላክለት። እኔማ እንዴት አላየው? እሱ በፋይል ልክላለሁ። ፕሊስ ይሄ ነገር ብሩክ ወንድም ነው። ቆልፌ ልስጣ። ይሄ ነገር በጣም በነገራችን ላይ ለብሩክ ትልቅ ነገር ነው። እንደ ቀልድ ነገር እንዳታየው። በምንም አይነት ሁኔታ ለማንም ያላሳየው ፋይል ነው። ለሱ ቆልፌ ነው የምሰጠው። ኮዱን እነግረዋለሁ። ለራሱ ደውዬ ንገረው። ለራሱ ደውለህ ንገረው ስልክ። አሁን ይሄ ነገር ኢየሩስ ላይ ሌላ ጣጣ እንዳያመጣ በሌላ በኩል አንተም ላይ ሌላ ጣጣ እንዳያመጣ ነው ይሄ ነገር ለሱ አሳልፈ የምትሰጠው ሎክ ዳርገህ የምትሰጠው። ራሱ ብሩክ አይቶት ይሄን ነገር የሚወስንበት ነገር ይሆናል። ምክንያቱም ይሄ ማንኛውም ሰው የሚያየው ነገር አይደለም። የራቁት ቪዲዮ ነው ያልከኝ። አረ በነገራችን ላይ ትክክል ነው። ምናምን የሰሩት ነው ያለኝ እና እኔም አላየሁትም። ያው አንተ ስላየው ነው የምታውቀውና ይሄ ነገር እውነት መሆኑ ነው ዋና እንትን ሊያሳስበን የሚገባው ነገር ማለት ነው። ገብቷል? ስለዛ ብሩክ ይሄንን ነገር ይዞ እሷ ከእሱ እንድትርቅ ማድረግ ከቻለ ስጠውና ማድረግ ይችላል ማለት ነው። እኔ ደግሞ ማሳያችሁ ነገር አለ ብያችኋለሁኝ፣ አሳያችኋለሁኝ ማለት እኔ አሁን እዚህ ጋር አንተ እንድታስተላልፍልኝ የሚፈልገው ነገር ለብሩክ ማለት ነው ንገረው። ኢየሩስ ልትመርዘው በጣም ከባድ እንትን ውስጥ እየገባች ነው። ቅድምም አውርቻለሁኝ፣ መርዙን አሳይቻችኋለሁኝ ቅድም እና
ቪዲዮ ላይ አሳይቻቸዋለሁ። ያንተ አይተው ላይሆን ይችላል አሳይቻቸዋለሁ ቪዲዮ ላይ። ያ ቪዲዮ ሳሳያቸው ከነመርዙ የመርዙ ዕቃ ጋሻ ለምነ ሰጥተው ጭራሽ እንደዚህም እንትን ብላለች። የመርዙ ዕቃ ጋሻ ለምነ ሰጥተው ማለት ነው ልጁን እስከ መግደል ድረስ ማለት ነው ልደርስ ነበር ሐሳቧ። ግን ደግሞ አባቷ እኔ ህሊና አለኝ የሷ አባትም ቢሆን እንደዚህ አይነት ነገሮች ስትሰራ ቆሜ ማየት አልችልም ብሎ ያንን ሴራዋ አጋልጦባታል ማለት ነው። እና አንተም ንገረው እሷ ልትመርዘው እንደሆነ ራሱን እንዲጠብቅ ራስህን ጠብቅ በለው እና ይሄን ነው ልልመፈ በጣም እናመሰግናለን። ያው ጨርሷል ቆልፌዋለሁ። ቢሰው ይሄ ቪዲዮ በነገራችን ላይ ማንም እንዳልኩ አደራን ማንም ማየት የለበትም። ምክንያቱም ይሄ ቪዲዮ ወጣ ማለት ወይ ወደ ሚዲያ ተለቀቀ ማለት ራሷን ሁሉ ልታጠፋ ትችላለች። በዚህ ነገር ደግሞ እኔ ምንም ነገር ልትሆን አልፈልግም። የሰራችው ስራ ጥሩ ባይሆንም ምንም ነገር እንዲደርስባት አልፈልግም። ሲልኝ ነች። ይሄ ነገር ደግሞ ማንም ማየት አለበት ብዬ አላስብም። ብሩክም ይሄ ነገር ማሳየት ለሚዲያ ማሳየት ያለበት ግዴታ እሱ ፋይል ካለች ምናልባትም የሆነ ጊዜ ቀረጸች ቪዲዮ ከለቀቀችባት እሱም ይሄን ማሳየት ግዴታ አለበት ብዬ አስባለሁ። መረጃውን አደርስላችኋለሁ። አመሰግናለሁ። እሺ ቴንክ ዩ ብራዘር። አደራሽ አባቴ። ያው እንግዲህ ቤተሰብ በጣም ደስ በሚል ሁኔታ በጣም ጨንቆኝ ነበር ባይገርም። ምክንያቱም የትልቅ ፋይል ነው ኃላፊነት ነው። ይሄን ቪዲዮ እኔ ጋር መኖሩ ራሱ በጣም ከብዶኝ ነበር። የሄኖክ ኃላፊነት ነበር ይሄ ነገር መስጠት። ዛሬ ላይ ደግሞ ሁላችሁም ታውቃላችሁ ጸበል ላይ ነው ይሄ ነገር ደግሞ እኔ አምኖ ስለሰጠኝ ሄኖክ የልብ ጓደኛዬ ነው ታውቃላችሁ። ሁላችሁም የራቁት ቪዲዮ ነው አምኖ የሰጠኝ። እኔ ደግሞ አሳልፌ ለብሩክ ሰጥቼዋለሁ። ካሁን በኋላ ምንም ኃላፊነት የለብኝም ብዬ አስባለሁ። ካሁን በኋላ ጉዳዩ የብሩክ ነው ማለት ነው። ትክክል የብሩክ ነው። እኛ በሻናው አቅም ይሄንን ለማስተላለፍ ሞክረናል። የመርዙን ዕቃም አሳይቻችኋለሁ በዛኛው ቪዲዮ ገብታችሁ ማየት ትችላላችሁ። ይሄ ነገር ወደ ሌላ ነገር ውስጥ ሳይገባ ቶሎ ብለህ ብሩክ ራስህን አድን፣ ራስህን ጠብቅ። አጠገቡም ያላችሁ ሰዎች ካላችሁ ራሱን እንዲጠብቅ አድርጉት። እናንተም ኦዲየንሶቹ ኮሜንት ላይ እየገባችሁ እየሩት ልትመርዝ ነው ራስህን ጠብቅ ብላችሁ ንገሩት ማለት ነው። እኔም በአካል ለመንገር ሞክሬ ነበር። ሰሞኑ ያው ትላንትና ገና ስለመጣ ትንሽ እንትን ላይ ነው አብረን የመጣ ነው። ግን ይሄ ነገር አላውቅም ነበር እኔ አጋጣሚ ኢየሩስ ቤት በገባሁበት ሰዓት ነው ያን ነገር ያገኘሁት። እና ይሄ ነገር ማወቃችን አንድ ጥሩ ነገር ሆኖ ሳለ ደግሞ እሱም ራሱን መጠበቅ አለበት እና ይሄን ነው ልልል